ሀንዬ ደነገጠች። ያየችውን ማመን አቃታት። ሀሴት ማለት እሷ መሆኗን ገባት። ሰውነቷ ሁሉ ተንቀጠቀጠ። ያየችውን ማመን እስከሚያቅታት ድረስ እውነት መሆኑን በፍጹም እናትና ልጅ ተፋጠጡ። የሚያዩትን ነገር ማመን አቃታቸው። እናቷን በጣም ደነገጠች። ሀንዬ አንቀጠቀጣት። ግን እንዴት ነው የኔን ፎቶና የአንገቴን መስቀል ማን ወሰደው የሚል ጥያቄዋ ግን ሊመለስላት አልቻለም። ምክንያቱም እውነታውን ስላላወቀች። ነገር ግን የኖላዊ ወይም የሀንዬ አባት የድሮ ሚስቱ የነበረችው ወይዘሮ ሜላት ነበረች። ወይዘሮ ሜላት አንተ መውለድ አትችልም እና መውለድ ስለማትችል ከዚህ በኋላ ትቼ እሄዳለሁ ብላ የሄደችው ስበብ እንጂ መውለድ የሀንዬ አባት መውለድ ስለማይችል ሳይሆን እሷ መውለድ ስለማትችል እሱን ጥላ የምትሄድበት ምክንያት ነበር የምትፈልገው። ያም ተሳክቶላት የምትሄድበትን ምክንያት አገኘች፣ ሄደች። ስትሄድ ደግሞ ህይወቱን መስቅልቅል አድርጋው ነበር። በነገራችን ላይ ወደ ኋላ ልመልሳችሁና የናዊ ወይም የሀንዬ አባት በልጅነት የወለደው ልጅ ነበር። እሱም ሞተብህ ብለው ነበር። እሱ ደግሞ አሲር ነው የልጅነት ልጁ። ነገር ግን አሲር አባቱ እንደሆነና ትክክለኛ አባቱ እንደሆነ አያውቅም። ምክንያቱም ወይዘሮ ሜላት ምንም አይነት ታሪክ እንዳይናገር ተከታትለህ ያዘው፣ ተከታተል፣ ወደ ሌላ ቦታ እንዳሄድ አለበለዛ ህይወታችን ምስቅልቅል ነው የሚወጣው ብላ ገንዘብ እስከምትቀበል ከገዛ ጓደኛዋ ተናግራለች። ምክንያቱም የሀንዬ አባት ሁሉንም ታሪክ ስለሚያውቅ ካያትና የት እንዳለች የት እንደደረሰች በፍጹም አያውቅም። አሁን ግን ካያትና የሚያገኛት ከሆነ ሁሉንም ነገር ስለሚያውቅ ባህሪዋንና ሁኔታዋን ስለሚያውቅ ይናገራል ብላ ስላሰበች ሌላ ሰው ቀጥራት እንዲከታተለው አድርጋለች። ሀንዬ አባት ውስጥ በሩን ከፍተው ፎቶና የአንገቷን መስቀል ያወጣችበት ምክንያት ግን የሚገርም ነው። ምላሴ በጣም አዘነ። ምን ሆና ነው ሀንዬ እንደዚህ የምትሆነው አለ ለእናቱ። እናቱም እኔ ምንም አላቅም፣ የዚህ የተቀመጠውን የሀሴትን ፎቶ ስታይ እዚህ ምን ያደርጋል ብላ እየተንሰቀሰቀች በጣም እያንቀጠቀጣ ስታለቅስ ነበር። መናገር እስከማትችል ድረስ መናገር እስከሚያቋርጣት ድረስ መተንፈስ አልቻለችም። በጣም ነው የጨነቃት። ፎቶው እንዴት እንደመጣ ማን እንዳመጣው ጥያቄ ሆነባት። ነገር ግን ለዚህ ሁላ ምላሽ ምንም ማድረግ አልቻለችም። ምን ሆነሽ ነው ሀንዬ? ታውቂያታለሽ እንዴ? እምታውቂያት ናት እንዴ አለቻት። ይሄ ፎቶ እንዴት መጣ? እዚህ ምን ሊሰራ መጣ እትዬ ብላ ጠየቀቻት። ይሄ ፎቶ እኮ የልጄ ነው፣ የልጄ የእርግብ ማለቴ አሁን ላይ እርግብ የሆነችው የሀሴት ነበረ። ለአመታት ሳለቅስበት የነበረው ይሄን ፎቶ ይዤ ሳለቅስ የነበረው ፎቶ እኮ ነው። እረሳሽው እንዴ አለቻት። እንዴት ሊሆን ይችላል ብላ በጣም ደነገጠች። ፎቶውን ከየት መጣ ብላ የሀንዬ አባት አሁንም አላገኘሽውም መስቀሉን ልጄ? ከስራ ቦታ አላገኘሽውም ብለው ጠየቋት። አላገኘሁትም አባቴ፣ ምንም ያገኘሁት ነገር የለኝም ማለች። ነገር ግን ሀንዬ በጣም ያስጨነቃት ነገር ያ ፎቶ እዛ ጋር መድረሱ፣ እንደገና ደግሞ ሀሴት ማለት እኔ ነኝ ማለት ነው። ምን አይነት ጉድ ነው? በፍጹም ይሄ ሊሆን አይችልም። ይሄንን መቀበል በፍጹም አልችልም ማለች። ወደ ደሴ ቶሎ ታክሞ ወደ ደሴ መሄድ እንዳለበት በውስጡ አሰበች። ግን ገንዘቡ አልተሟላልኝም፣ አባቴ ከታከመልኝ እዚህ የሚያቆየኝ ምንም አይነት ነገር የለም ማለች። ምላሴ ሀንዬን ሁሌም አመሰግንሻለሁ፣ አንቺ ከጎኔ ስላለች ሰላም ይሰማኛል፣ ምንም አይነት የህመም ነገር አይሰማኝም አሁን ላይ አለች። ህመምህን በስነ ስርዓት ልትከታተል ይገባል፣ ምግብና እንቅልፍ በወቅቱ መውሰድ አለብህ አለችው። እሱም እሺ ታዛዥ ነኝ፣ እኔ በጣም ደህና ነኝ፣ ምንም የምታስቢው ነገር የለም አላት። ጆሮ ሰላምዬ ጋር ተገናኙ። ጆሮ ስራ እንድፈልግላት አዟት ነበር። ሰላምዬም ከእናቷ ድርጅት ውስጥ እንዲቀጠር እውቀት ያስፈልጋል። ነገር ግን አንተ እንዴት ነው ትምህርት ላይ ያለ? እኔ ምንም አይነት ትምህርት አልተማርኩም፣ ነገር ግን የሚሰራ ስራ ካለ እሰራለሁ በታማኝነት አላት።
ሰላምዬም ያስቀጥረሃለሁ፣ ነገር ግን ቃል አልገባልህም። እናቴ ትንሽ የተማረ ኃይል ያስፈልጋታል፣ ያው ማንበብ ምናምን ስላለ። አሁንማ እድሜ ለሀና አባት ማንበብ መጻፍ ችያለሁ፣ ምንም እንዳያሳስብሽ አላት። እስካሁን ሳትማር የሀና አባት ነበሩ ያስተማሩህ ማለት ነው? በጣም ደስ የሚሉ እኮ አባት ናቸው አለች። አዎ አላት። ሀንዬ አሁንም ቢሆን እርግብን ለመነች።